ፈቅሯለሁ በጣም ነው ማፈቅረው ሲጀመር ማለት ነው። ምን ይያልሽ ነው ያገባሽ ባልሽ? አይደለም እሱንም አንቺ ምን ቤት ነሽ ሲጀመር? ምን ቤት ነሽ አንቺ ሲጀመር? ምን ቤት ነሽ? የራስሽ ህይወት እያለሽ የሰው ህይወት የሰው ትዳር መተሽ የምትበጠብጪው ለምንድን ነው? አንገበገበኝ። አው ጓደኛሽ ብሆንስ አንቺ እንደዚህ አይነት ነገር ስታረጊ ሰው ላይ ዘደብዬ ሰላም እንዴት ናችሁ? ኦሞ ፋሚሊ ሁላችሁም ባላችሁበት እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ እንግዲህ ለየት ባለ ደስ በሚል ሁኔታ ነው የመጣሁት። በጣም ደስ ብሎኛል። በህይወቴ እንደዛሬ ደስ ብሎኛል አቅም ትላንትናም በርግጥ አሪፍ ጊዜ ነበረ፣ ግን ከዛ በላይ ደስ ብሎኛል። በጣም ነው ደስ ያለኝ። አዲስ ሰውም ይዤ መጥቻለሁ። ማንነች ምንድነች ልትሉ ትችላላችሁ። እሷ ከአዲስ አበባ የመጣች ልጅ ነችና የጽጌ የሰፈሯ ልጅ ነች። ሙሉ በሙሉ ስታገባ ምን ስትል ምናምን ነበርኩኝ ብላኝ በጣም አስደስታኝ ስልክ ደውላልኝ እየሮጥኩኝ እየከነፍኩኝ ነው የመጣሁት። ብታምኑም ባታምኑም በቃ ልብስ ራሱ በትክክል ሳለብስ ነው የወጣሁት ከደስታ የተነሳና በጣም ነው ደስ ያለኝ። ነገሮች አሁን ሊስተካከሉ ያሉ ይመስለኛል እግዚአብሔር ካለና ከፈቀደ። ምንድነው እውነቱን ንገሪን የምትሉኝ ከሆነ መጀመሪያ እሷ ትንሽ ታውራ። እኔ እንግዲህ የመጣሁት ከአዲስ አበባ ነው እና እዚህ የመጣሁት ደግሞ የሺ ነገር በጣም ራሴን ጭንቅላቴን ነክቶኝ በቃ ውስጤን በጣም ስለተሰማው ነው የመጣሁት ከአዲስ አበባ እዚህ ድረስ እና ይሄን ነገር ሳይ ዝም ማለት አልቻልኩም። በቃ በጣም ነው የተሰማኝ እና እኔ ከአዲስ አበባ ነው የመጣሁት። የጽጌሬዳ የቅርብ ጓደኛዋ ነኝ። አብረን ነበረ በፊት የምንኖረው እና የሺን በሚዲያ ሳያት ዝም አላልኩም። በዛ ላይ ደግሞ እርጉዝ ነች። በዛ ላይ ደግሞ ትዳሯ እየተበጠበጠ ነው እና ይሄንን ነገር ሳይ ደግሞ ዝም ማለት አልቻልኩም። ምክንያቱም እኔም ሰው ነኝ፣ ህሊና አለኝ። ዝም ማለት አልቻልኩም እና ጽጌሬዳ ባለ ትዳር ነች፣ አግብታለች። ሁለት ልጆች እናት ነች። እናም ደግሞ ባለ ትዳር ነች እና ለምን እንደመጣች ራሱ አላውቅም። ትንሽ ልቆይ ብላ ነበረ ከአዲስ አበባ እዚህ ድረስ የመጣችው እና በጣም ተሰማኝ። እሷ በባርችና በየሺ መሃል ገብታ እንደዚህ ስትበጠብጥ በጣም ተሰማኝ። እንግዲህ እሷ የራሷ ህይወት ያላት ሰው ነች። ለምን እዚህ እንደተገኘች አላቅም እና ደግሞ እኔም ደግሞ እሷን መሲን አካውንቷ ላይ ቁጥሯን አግኝቼ ከዛ በኋላ ለመሲ ደወልኩላትና መሲን አገኘዋት። ከዛ እዚህ ድረስ ስመጣ መሲ ደግሞ ረዳችኝ። አመሰግናለሁ። በጣም እኔ እንጂ ማመስገን ያለብኝ በጣም እኔ ዛሬ ለኔ በጣም በህይወቴ በጣም ትልቅ ነገር ካረጉት ሰዎች መሃል አንቺ ነሽና በመጀመሪያ በጣም አመሰግንሻለሁ። እውነቴን ነው ከልቤ በጣም ትልቅ ነገር ነው ያደረግሽ። በእውነት እኔ ስለተሰማኝ ነው እዚህ ድረስ የመጣሁት ከአዲስ አበባ። እንግዲህ ከአዲስ አበባ መምጣት ምን ያህል ዋጋ እንደሚያስከፍል ታውቃላችሁ እና ደግሞ እዚህ ድረስ ተገኝቼ የጽጌሬዳን ነገር ለማውራት ተገድጃለሁ። እርግጠኛ ነኝ በእርግጠኝነት ስታየኝ በጣም ነው የምትደነግጠው። በደንብ ታቅሻለች ማለት ነው። በጣም ነው የምታቀኝ። ጓደኛዬ ነበረች እስካሁን ድረስ ጓደኛዬ ነች። ግን እኔ እንጃ ብቻ እንደዚህ ታደርጋለች ብዬ ግን አላሰብኩም ነበር በእውነት። እኔ ራሱ በጣም ነው የደነገጥኩት። ባይዘይ እኔ በርግጥ ያው የጓደኛዬን ህይወት ስላበላሸች እጠላታለሁ። በጣም ነው የምጠላት ሲጀመር ማለት ነው እና ሁሉ ጊዜ እንጣላለን ግን እሷን በቃ ላቃት አልቻልኩኝም። ብዙ ነው የሞከርኩት ለማወቅ ብዙ ሞክሬያለሁ። ግን ከ7 ዓመት በፊት ነው የሄደችው ከዚህ ማለት ነውና ከዛ የተነሳ ላቃት አልቻልኩም። ቤተሰቦቿ የት እንዳሉ ምናምን እኛውን ትክክለኛውን ነገር አናቅምና በጣም ግራ ገብቶኝ ነበር። ቤተሰብ እኔ በጣም ዛሬ ደስ ብሎኛል። ለኔ በጣም ይሄ ትልቅ የምስራች ነው። እንደ ትዳር በሉት በቃ ይሄ ለኔ እንደማገባ አይነት ነገር እየተሰማኝ ነው። ህይወታቸው ይስተካከላል ብዬ አስባለሁ። አሁን የጽጌ ስልክ ስለሌለኝ ለባርች ደውዬ ጠርቻለሁ። በቃ ምሰጥክ ነገር አለ ቤት ውስጥ የጣልከው ፋይል አለ ብዬው ጠርቻለሁ። ጠርቼው እሷንም ጽጌንም ይዛትና ይቅርታ ልጠይቃት ፈልጋለሁ። ትላንትና አስቀይሚያታለሁ ብዬዋለሁ ማለት ነው። ትላንት የሆነ ጥል ነበርና በዛ የተነሳ እኔ እሷን ይቅርታ ጠይቃታለሁ። ይዛትና ቢ ስላልኩት እሷን ይዟት ይመጣል። በርግጥ አንቺን አይታ የምደነግጥ ከሆነ ነገሮችን ባርች በአይን ብቻ አይቶ የሚረዳ ይመስለኛል። ያው እሷ ደግሞ አይምሮን ትላንትና እንዳየሁት ከሆነ አይምሮን ሙሉ በሙሉ ተቆጣጥራለች። በቃ ማሰብ እንዳይችል ሌላ ነገር ማሰብ እንዳይችል ሁላ አድርገዋለች። እሱንም መረዳት ካልቻለ
ችግር የለውም የጓደኛዬ ነገርን በጣም እያሳሰበኝ ነው ጧት ራሱ ደውላ በጣም ታመሚያለሁ እያለችኝ ነው አሁን ራሱ ደውላልኝ ነበር ቅድም ማለት ነው በጣም እያስመለሰኝ ነው በጣም እየከበደኝ ነው እያለች ነበርና እሷን ጥዬ የሷን ህይወት የሚያስተካክል ነገር ስለመሰለኝ ነው ደግሞ ብዬ አስባለሁ በቃ ነው ብዬ ስለማስብ ነው የመጣሁት እሷም የታመመች ነው ወደ ሰላሟ ትመለሳለች ብዬ አስባለሁ ጓደኛዬ ወደ ራሷ ወደ ትክክለኛው ህይወቷ ትመለሳለች ብዬ አስባለሁ እስቲ እግዚአብሔር ያውቃል እኔ ምን እንደምል አላቅም ግን እግዚአብሔር ላንቺም ጥሩ ነገር ያድርግልሽ ነው ምለው እኔ ማለት ነው ብዙዎች እንደዚህ አይነት ነገር እያወቁ ማያወሩ አሉ ማያደርጉ አሉ አሁን ለምሳሌ ጽጌን በደንብ ካንቺ በላይ ሜቢ የሚያውቃት ሰው ሚዲያ ላይ እሷ እየሆነች ያለችው ነገር እያየም ያለ ሊኖር ይችላል ግን እነሱ ዝም ብለዋል የሰው ህይወት ሲበላሽ ዝም አትበሉ ባካችሁ በዚህ አጋጣሚ በቃ አንድ ሰው ህይወት ያገባ ሰው ከሆነ ሌላ ሴት ጋር ከሄደ ያንን ሰው ለመመለስ ሞክሩ እኔ በራሴ ምለው ማለት ነው በቃ የራሱ የሆነ ህይወት ያለውን ሰው ሌላ ነገር ውስጥ ሲገባ ተው አትግባ ብላችሁ መጀመሪያ ተናግራችሁ አይ ሚል ከሆነ ደግሞ ለዛ ለራሱ ሰው ለሱ ሰው ተናግራችሁ ህይወቱን መመለስ አለባችሁ እንደ ኢትዮጵያውያን በቃ እርስ በርስ ያው መተሳሰብ አለብን ባይነኝና ምን ማለት እንዳለብኝ አላቅም እናቴ በእውነት ችግር የለውም እኔም እንደ ቤተሰብ ያው ስለተሰማኝ ነው እዚህ ድረስ የመጣሁት የሺን ነገር በእውነት ሳይ በጣም ተሰምቶኛል እና ደግሞ እርጉዝ ነች ስትባል ደግሞ በጣም ነበር የተሰማኝና ደግሞ በእነሱ ማዕከል ገብታ እሷ ትዳራቸውን እየበጠበጠች ሳለ እኔ ዝም ብዬ ማየት አልቻልኩም መቼስ የሰው ልጅ ነኝ ህሊና አለኝ የሰው ትዳር ደግሞ ሲበጠበጥ ዝም ብዬ ማየት አልችልም እሷም ቢሆን አዲስ አበባ የራሷ የሆነ ህይወት ያላት ሰው ነች ለምን እንደሆነ አላቀም እዚህ መታ እንደዚህ የምትበጠብጠው ግን አሁን ላይ እሷና ባርችን ጠርተሻልና ሲመጡ ደግሞ ስቲል ነው እኔን ስታይ በጣም ነው የምትደነግጠው ማለት ነው በጣም እሱን ለማየት በጣም ባጉቻለሁ ግን ለሺ በጣም ደስ ብሎኛል በእውነት በጣም ደስ ብሎኛል ለተከታዮቿም በጣም ደስ ብሎኛል ለሺ ተከታዮች እና ደግሞ ካሁን በኋላ ህይወቷ ይስተካከላል ብዬ ተስፋ አደርጋለሁ በጣም እርግጠኛ ነኝ እናም በጣም ደስ ብሎኛል ለሷ ብዬ እዚህ ድረስ መጥቼ ይሄንን ነገር ስለፈታው በጣም ደስ ብሎኛል ቤተሰብ በጣም ነው በቃ ደስ ያለኝ ነግርሽ አልችልም እኔ በጣም ደስ ብሎኛል ለኔን የምስራች አምጥተሽ ወላይታን በደንብ አስጎብኝቼሽ ከየሽም ጋር አስተዋውቄሽ በጣም አሪፍ ጊዜ አሳልፈሽ ትሄጃለሽ ብዬ አስባለሁ ከዚህ መልስ እኔ አንቺን የሺ ጋር ነው የምወስድሽ የተፈጠረውን ነገር በሙሉ እነግራታለሁ እሷም በጣም ነው ደስ የሚላት ለምን ተጎድታ ስላለች በጣም ተጎድታለች ቀን ከሌት ነው የምታለቅሰው ሁሌ ለሰው ሳይሆን ለፈጣሪ ሁሌ እንዳለቀሰች ነው ሁሌ ሲሄድ አይኗ እንዳበጠ ነው ምን ሆነሽ ነው ስላት ከንቅልፌ የነቃው ነው ትለኛለችና የሷ ነገር በጣም አሳዝቦኝ ነበር አንቺ ለኔ ትልቅ የምስራች ስላመጣሽ ይሄው በዚህ ቤተሰብ ፊት እኔ አንቺን ከየሺ ጋር አስተዋውቄሽ የተፈጠረውን ነገር ነገርያት እሷንም ደስ ብሏት እንደምትመለሺ ቃል እገባልሻለሁ በጣም ብዙ ነገሮችን አብረን እናሳልፋለን ብዬ አስባለሁ እኔም ደስ ብሎኛል እና በዚህ አጋጣሚ ደግሞ ወላይታን አስጎብኝተሽኝ በሰላም ከዚህ እንደምመለስ ተስፋ አደርጋለሁ እና ደግሞ እነሱንም ደስታ አይቼ እንደሚሄድ እርግጠኛ ነኝ እና እዚህ መጣው ደግሞ አሁን ሁሉም ነገር ተስተካክሎ ደግሞ ይበልጥ ደስተኛ ብሆን ደስ ይለኛል ምክንያቱም የሰው ህይወት ሲስተካከል ነው እኔ ደስ የሚለኝ እንጂ ሲበላሽ ደስ አይለኝም እኔም ህይወት ያለኝ ሰው ነኝ እና በጣም ነው ደስ የሚለኝ እነሱም በዛ ጋር እየመጡ ነው ችግር የለውም አንቺ ተረጋጊ ችግር የለውም እሷ ምንም ብትልሽ ምንም ብታደርግሽ ምንም እንዳትይሽ እኔ ሙሉ ኃላፊነቱን ያንቺን እኔ ወስዳለሁ ምንም እንዳይሰማሽ የሆነ ሰውን ስታይ የሆነ የሚያደርጋት ነገር አለ ሰሞኑን ያመጣችውና ለማንኛውም እኔ ሙሉ ኃላፊነቱን ያንቺን ወስጄ አዝናንቺሽ ፈታ አድርጌሽ ነው መለቅሽ እስከ አዲስ አበባ ስትሄጂ ሙሉ እዛ ደርሻለሁ እስክትይ ድረስላ ሰው ተከቼም ልክልሻለሁ ችግር የለውም በእውነት አመሰግናለሁ እኔ ቆንጆ እየደረሱ ነው እየመጡ ነው አንቺ አላየችሽም መሰለኝ በጣም ስታይኝ በጣም ነው የምደነግጠው ባይዜ እኔ ራሱ የምትሆነው ነገር ለማየት በጣም ጓጉቻለሁ ቤተሰብ እኔ ራሱ ኢየሱስ ይሄ ይከብዳል በጣም ነው የሚከብደው ባርች እንዴት ነው እንዴንሽ እግዚአብሔር ይመስገን እግዚአብሔር ይመስገን እንዴንሽ ደህና ነሽ ሰላም ሰላም አትይንም እንዴ ሰላም ባርች እንዴንሽ ደህና ነሽ ባርች እንዴት ነው ዛሬ እንግዲህ ያው ትላንት በተፈጠረው ነገር አንቺንም ይቅርታ ልጠይቅሽ እና
አንተንም ቤት ውስጥ ፋይል ጥለክ ስለወጣክ ብዬ ነው የጠራውክ እና ጽጌን እኔ አንተ ሳትኖር ይቅርታ ልጠይቃት ፈልጌ ነበር። እኔ ለምን ማለት ቆይ አንድ ጊዜ እኔና አንቺ ብቻችንን ማውራት እንችላለን ችግር የለውም። ለምን እኔስ አይ አይደለም ልጠይቃት ለምን ጠራችኝና ነው ያለኔ እሱ ልክ ነህ እኮ ግን አሁን እኔ እኮ እሷን እኔ ስላስከፋት ይቅርታ ጠይቃታለሁ። ይቅርታ እሷን ለመጠየቅ ከፈለግሽ አሁን ተመጠየቅ ትችያለሽ። ኖ ይሄ አንተ ትንሽ ማለት ትንሽ እዚህ ብትሆንሽ ለምንሽ አይ ምንም አይደለም የሆነ የምጠይቃት ማለት ነው እሷን እንዴት የምናወራው ነገር ስላለ አዲስ ነገር አይደለም ትንሽ ነገር ያው እኔ እህት አይደለሁ ምን ችግር አለ በደንብ ይቅርታ ተጠያይቀን ከዚህ በኋላ እንግባባለን ከሷ ጋር ይቅርታ ለመጠያየቅ እኮ ጽጌ እኔ መኖር ይከለክላል እንዴ? አይከለክልም እኮ ግን ያው እሷንም እኔ የበደልኩ ባለፈው እኔን ስላስከፋችኝ ማውራት ስላለብን ነው አይደለም። እኔ አሁን እኔ እዚህ መኖር አለብኝ አይ እሱን ለማለት መኖር ካለበትም ይኑር። ባይዘ ተዋቃተችን እህቴ ነች ብለተው እንደነሽ ባርች ፓራኒ ታባላለሽ። ከሩቅ ሀገር ነው የመጣችው ልታገኙኝ በጣም ከሩቅ ሀገር ነው የመጣችው። እዛ ትሆናለህ? የት ነው? የት? አይደለም የሆነ ጥያቄ ለመጠየቅ ማን እኔን ወይስ እሱ? አይደለም ከሷ ጋር ትንሽ ነገር ለማውራት። በሰላም ነው ግን? አዎ ምንም ችግር የለውም። ምንም ችግር የለውም። እርግጠኛ ነሽ? አዎ ምንም ችግር የለውም። ተዋወቂያት፣ በደንብ ተዋወቂያት። እሷን ሰላም ነው? እንዴት ነሽ? ደህና ነሽ? ምን ነው እንደማይተዋወቅ ሰው ሆንሽ? ጎረቤትሽ አብሮ አደግሽ አይደለች? አይደለም እንዱ ገርሞኝ ነው መምጣቷ ነው ወይስ እንዴት ነው የመጣሽው? ማለት ነው ወይስ አንቺም የሆነ ነገር ጀመረሽብኝ? አይ እኔ እንኳን ምንም ነገር አልጀመርኩም። ያው ሳይ ሚዲያ ላይ ሳይሽ ያው በሳይ ህይወት ላይ የምታረጊው ነገር ገርሞኝ ነው እና ማለት ተሰማኝ። ወደ አሳማነት ተቀየርሽ እኔ ላይ ማለት ይሄን ያህል ምን አስፈልገው? ጽጌ ምን ሆነሽ ነው? ተረጋጊ። አንቺ አሁን ካንቺ ጋርም እኮ እናወራለን ግን ከሷ ጋር ማወራ ምን አይነት ሰው ነሽ አንቺ? እንዴት እንደዚህ አይነት ነገር ታደርጊያለሽ? የራስሽ የሆነ ህይወት እያለሽ አግብተሽ ቆይተሻል እንደሰማሁት ከሆነ ለምንድን ቤት ነሽ ሲጀመር አንቺ ምን አገባሽ? አሁን እኔ ለምጠይቅሽ ጥያቄ መልስ ካልሰጠሽኝ ባርችን ጠርቼው እሱ ፊት አወራለሁ። አግብተሻል ወይስ አላገባሽም? ባል አለሽ ወይስ የለሽም? ይሄንን ጥያቄ መሲ እኔና አንቺ ብቻችንን ብናወራ አይሻልም? ኖ አሁኑኑ እንድትመልሽልኝ ፈልጋለሁ። ካልመለስሽልኝ እኮ ግን አንዳንድ ለምሳሌ ከሷ የሰማሻቸው ነገሮች አንዳንድ እውነታዎችም አሉ፣ አንዳንድ ደግሞ ውሸት የተደባለቀም ሊኖር ይችላልና ስለዚህ እኮ ነው የጠየኩሽ። አግብተሻል ወይስ አላገባሽም? እኔ እኮ እሱን አወራለሁ። አሁን አላወራም እያልኩሽ አይደለም። ባሪችን ሂድ እኮ ያልኩት ለዚህ አይደለ? ስለዚህ ትንሽ አንቺ ትልቅ ሰው አይደለሽም? አንቺ ሴት አይደለሽም? የሰው ህመም ለምንድን ነው የማይሰማሽ? አንቺ ጓደኛዬን እንደዛ ስታንቋሽሻት እንደዛ ስትታመም እየተጫወትሽባት የነበረው የራስሽ ህይወት እያለሽ ነው። ግን አንድ ነገር ልንገርሽ፣ እኔ ባሪችን በደንብ እውነት የምሬ ነው አፈቅረዋለሁ። በጣም ነው ማፈቅረው ሲጀመር ማለት ነው። ምን እያልሽ ነው? ያገባሽ ባልሽ አይደለም እሱንም አንቺ ምን ቤት ነሽ? ሲጀመር ምን ቤት ነሽ? አንቺ ሲጀመር ምን ቤት ነሽ? የራስሽ ህይወት እያለሽ የሰው ህይወት የሰው ትዳር መተሽ የምትበጠብጪው ለምንድን ነው? አንገበገበኝ። አዎ ጓደኛሽ ብሆንስ አንቺ እንደዚህ አይነት ነገር ስታረጊ ሰው ላይ ዘደብዬ ማየት ነበረብኝ። አንድ ነገር ልንገርሽ፣ ተረጋጊ። እኔ እንደዚህ በጣም ነው ማፈቅረው መወደውም። ሲጀመር የመጀመሪያ ፍቅርም እንደማይወጣ ታውቂያለሽ አይደለ? በመቀጠል ደግሞ እንዳጋጣሚ እኔ ስመጣ በቃ ከሌላ ሴት ጋር አየሁት። በቃ አልቻልኩም ነበር አገኘሁት። እሺ አይደለም ደግሞ ያንን ሁሉ ነገር ባልሽ የት ሄዶ ነው? ሲጀመር አንቺ ባልሽ የት ሄዶ ነው? ልጆች ያለች አይደል? እንዴት እንደዚህ አይነት ነገር ታረጊያለሽ? አንቺ ሴት አይደለሽም? የሷ ህመም አይሰማሽም? ተረጋጊ ጽጌ፣ እንደዚህ አያድርግሽ። አንቺም እናቴ ተረጋጊ እሺ። እንደዚህ እውነቱ ሲወጣ ለምንድነው እንደዚህ የሚያደርግሽ? ጽጌ ለምንድነው እንደዚህ የምትሆኚው? የልጅቷን ህይወት አበላሽተሽ አንቺ የምር ግን አግብተሽው ትኖሪያለሽ? እሱ እሺ ቢልሽ ይሄ እውነት ባይወጣ አግብተሽው ትኖሪያለሽ? እሱ ንገረኝ እስቲ። አው በይ እስቲ ምን ልታረጊ ነው? ልጁን እሺ ቦርሳ ውስጥ አንጠልጥለሽ ባልሽ ጋር ልትወስጂው ነው ያሰብሽው? አንቺ እንዴት ነው የምታስቢው? እሺ አሁን ሁሉንም ነገር ለመተው ባርች ይምጣ መሰለኝ። አይደለም ማሪ፣ እኔን ስሚኝ መጀመሪያ ላይ እኔን ስሚኝ። አይ ባርች ቢመጣ ይሻላል። ይምጣና ይሄንን ነገር ይስማ። እኔ ልንገርሽ መጀመሪያ እኔን ስሚኝ። ልጠራው ነው። አይ ይምጣ። አይደለም መሲ፣ ሴት አይደለሽ? እኔን አዳምጪኝ ትንሽ ደቂቃ። ሴትነት ጋር አይገናኝም ይሄ ጽጌ። አይደለም ሴት ብትሆኚ እኮ የልጅቷን ትዳር አትበጠብጪም ነበር። የራስሽ ባል እያለ የራስሽንም ትዳር ባርችን
አንቺ ምን ሆነሽ ነው? ትዳር አለሽ እኮ ህይወት አለሽ፣ የራስሽ ላይፍ አለሽ። እንዴት ልጆች ቤተሰብ እያለሽ እንዴት እንደዚህ አይነት ነገር ሴት ልጅ ላይ ታረጋለሽ? ሲጀመር አይሰማሽም? ህሊና የለሽም? ምን ልስማሽ? እኔ ጽጌ ነገር አልሰማም። ባርች ይምጣ ይመጣ አለበት። ትንሽ ጊዜ ብቻ ትንሽ ጊዜ አይደለም። እኔ እንደዛ ለማለት ፈልጌ እኮ አይደለም። ግን ምንድነው የሚባለው? ሁሉንም ነገር መሲ ትቼው ነበር። እሺ የኔ ጥያቄዎች እየመለሽልኝ አይደለም። እመልስልሻለሁ መሲ፣ ትንሽ ጊዜ ብቻ ማዳመጥ። እሺ አዳምጥሻለሁ፣ ንገሪኝ። ያው እኔ መጀመሪያም ለመተው ነበር ሐሳቤ። እሺ እጄን ልቀቅኝ። እሺ ለቅሻለሁ። እዛ ጋር ባሪች እኮ እምቢ ሲለኝ እኔ እኮ ትቼው ልሄድ ነበር ያሰብኩት። ታዲያ ምን አባሽ ምን ልታደርጊ ነው የቀረሽ? የሆነ ሰው ደግሞ ቢኒ ያለ ምናምን ብሎ ባለፈው ያሳየሽኝ ልጅ ነገረኝ ማለት ነው ከውስጥ ሲነግረኝ እንደገና ደግሞ እሱን አገኘው ሳወራው እሱም ደግሞ በስልክ ነበር ያገኘሁት። አወራሁት፣ ደስ አለው ምናምን ነገር። ከዛ እሱ ደስ ሲለው እንዳጋጣሚ ደግሞ ጠየቅኩት። እሱም እሺ እኔም እኮ ሐሳቤ እንደዚህ ነበር ምናምን ብሎ ነገረኝ። የሰው ልጅ እሱ እንዲያሳድግ ነው የፈለግሽው? አይደለም ቢኒ ደግሞ የራሴ ልጅ ነው አለኝ እኮ የባርች ልጅ አይደለም አለኝ። እኔ ራስሽ ነሽ ሲጀመር ነገርሽን በሙሉ ሰምቻለሁ። እኔ አንቺ ያረክሽውን በሙሉ ሰምቻለሁ። እኔ ምን ልልሻለሁ? እኔ ሲጀመር መሲ እኔ ምንም ነገር ማውቀው ነገር የለም ሲጀመር ማለት ነው። ቢኒ ነው አንቺ ላይ ነገር እንደዚህ አይነት ነገር ቢፈጠርሽ ነገሩን የፈጠርኩት ሐሳቡን ያመጣሁት እኔ ነኝ። ግን የቢኒም ሐሳቦች ነበሩ። የሺ እዚህ ጋር ብትኖር በጣም ደስ ይለኝ ነበር። እሷን ጠርቼ መምጣት ነበረብኝ። ግን እውነት ስላልመሰለኝ ነው ይሄንን ያደረኩት። አንቺ እኮ ልክ ነሽ። ግን አንቺ በጣም መጥፎ ነው፣ ጨካኝ ሴት ነሽ። በጣም ካንቺ ራስ ሲጀመር መጥፎ አለ። እኔ አለ ጽጌረዳ አለ ነበር እንደዛ ያለ የተረጋጊ ምን እያደረግሽ ነው አንቺ? የሰው ህይወት እየበጠበጥሽ ድጋሚ ደግሞ ክፉ ነሽ። ምን ክፉ አንቺ ነውር የሚባል ነገር አታውቂም እንደ የሰው ህይወት ውስጥ ገብተሽ እየበጠበጥሽ። ይሄን ነገር እኔ መታገስ ስላልቻልኩኝ ልጁ ይምጣ። አይደለም መምጣት አለበት። የሱ ህይወት መበጥበጥ የለበትም። ልጠራው ነው ባለች ልጠራው ነው። ይምጣ መምጣት አለ። ኧረ ይምጣና የልጅቷ ህይወት ይስተካከል። መሲ በእናትሽ እኔ ለማዲያ አንቺ ህሊና ምነግርሽን ነገር ስሚ። ምነግርሽን ነገር አጭር ነገር ስሚ። ከህይወታቸው ውልቅ ብለሽ ተወጪያለሽ ከዚህ ሰዓት በኋላ ወይስ ለባርች ትነግሪዋለሽ? ሁለት አማራጭ ብቻ ነው የምሰጥሽ። ግን የኔ ትንሽ ጊዜ ስጪኝ። ምን አይነት ጊዜ ነው የምሰጥሽ? ትንሽ ጊዜ። የጓደኛዬን ጊዜ በልተሽ የሷን ህይወት አበላሽተሽ። አንቺ እኮ ልክ ነሽ እኮ። ግን እኔ እኮ ለመተው አስቤ ነበር። የቢኒ ሐሳብ እዚህ ውስጥ አለበት። በጣም ነው የምትገርሚው። እኔ ግን ትንሽ ጊዜ ብቻ ለራሴም እንደገና ደግሞ ለሱም ለመናገርም ትንሽ ጊዜ ለራሴ ቢያንስ። የምን አይነት ጊዜ ነው የምሰጥሽ? ትንሽ ጊዜ ብቻ ለራሴ ላውራ። አንድ ሰዓት ልስጥሽ። አንድ ሰዓት አትበኝ በእናትሽ። አይ እሱ መምጣት አለበት ሳስበው። ይምጣ። አይ መምጣት አለበት። ሴት ልጅ ነኝ ይገባኛል፣ ግን ትክክል ስላይደለሽ አልስማማም። ባርች እንዳጠፋው አውቃለሁ። ተይ ባርች መሲ ተይ በእናትሽ መሲ ባርች ና መምጣት አለበት። አይ አስቤያለሁ። አይ መምጣት አለበት። መጥቶ የልጅቷ ህይወት መስተካከል አለበት። ዝም አልልም። አንቺ ጎረቤትሽ እኮ ነገ ያኛው ህይወትሽም እንደሚበጠበጥ እወቂ። ልንገርሽ መሲ ልንገርሽ እባክሽን መሲ። ያው እየመጣ ነው መጥቷል። እሱ ፊት ታወራለሽ። በቃ እሺ ምንም ነገር የለም ማሪ። ምን ተፈጠረ? ምንም ነገር አልተፈጠረም። ምንም እኔ እነሱን አውቃለሁ እንዳይጎዱሽ ብዬ ሃኒ ምንም ነገር ፈርቼ ነው መጀመሪያ ማለት ነው። ምንድነው ምን አድርገሽ ነው? ምንም ነገር የለም። ምን አድርጋችሁ ነው? ሂዱ እናንተ። ምን አድርገሽ ነው? ምንም ነገር የለም። በቃ እኔ እሷን አላምናትም። አይደለም ምንም ነገር የለም። በቃ አንተ ግን ወንድ ነው ወይስ ሴት ነህ? እኔ እኮ አንዳንዴ አንተን ማኛን ብታምናን ነው የሚሻለው። እሷ የዘመዴ ልጅ ናት። እሷስ ማለት እሷ ዘመዴ ነች። እሺ ምንድነው? ለምን ልትተዋወቅ መታ ነው? ተዋወቁ ዘመዷም አይደለው ልተዋወቅ መጥቼ ነው አይደል? እንደሱ ይገርማለች። ምንድነው? ለምን ምንም ነገር የለም። እኔ እነግራለሁ አይደለም። ምንድነው? ባንቺ ነው የሚያምረው። የሷ ፋዘርና የኛ ቤቷ ማዘር ትንሽ ተጣልቶ ውሸት እንዳትጨምሪ ትክክለኛውን ነገር አሁን ድሮም መዋሸት ልማድሽ ነው። በእውነት አይደለም። ምንም ነገር ትንገረው፣ እሷ ትንገረው። እኔ እናገራለሁ። እናንተ ተው። ለኔ ምንም ያስጨንቅ ነገር አይደለም። ያስጨንቅ ነገር የለም። እኔ ትነግራለች። ትንሽ ጊዜ ብቻ ውሸት የሰማ እለት ጽጌ እኔ ምን እንደምልሽ አላውቅም። አሁን ሄጄንን ነገር ደስ አለ ዋና ባለቤቷ እነግራታለሁ። ነግሪያት እስካስተካክል ድረስ አንቺም አስተካኪ እዚህ ያለው ነገር አይደለም። ምንም ነገር የለም። ማሪ እኔ እነግራለሁ። በቃ ና እኔ እነግራለሁ። ሃኒና በቃ እንሂድ። በቃ እንሂድ። በእናትህን ማለት እዚህ ጋር ምንም የሚረባ ነገር የለም።
እኔ ግራ ገብቶኝ እኮ ነው። የት ነው ግራ ገብቶኛል እኮ እኔ ማለት ነው። አዎ ተጠያይቀናል። ትነግራለች ደውልልኝ ምንም ስጨርስ እንሂድ በእናትሽ ከነዚህ ጋር ሁለተኛ ከነዚህ ጋር ወይ ጉድ! ድሮም እኮ ውሸታም ሰው ልማዱ ነው በእውነት። በዚህ ደቂቃ ውስጥ እሱን የምታሳምነው ቃላት ሁላ ፈጠረች። ምን አይነት ስለሚወዳት እኮ ነው ያመናት። እሱ እንኳን ተይው፣ እሱ በግ ሆኗል። በሷ ብቻ ነው የሚመራው። በቃ ሙሉ በሙሉ ጭንቅላቱ ሙሉ ሰውነቱ በእውነት ምንድነው የተፈጠረው እንኳን ማለት አይችልም። ምንድነው ያወራሽው እንኳን ማለት አይችልም። ኖርማል ከሷ በላይ እኔን የሚቀርበኝ እሱ ነው፣ ግን የተፈጠረውን ነገር መጠየቅ አይችልም። ሙሉ ደንዝዟል ልጁ። ሲጀመር መተት አሰርታበታለች ሲመስለኝ ማለት ነው። እናንተም ጋይስ የተፈጠረውን ነገር አይታችኋል። ዛሬ ይሄ ነገር ተፈጥሯል። እግዚአብሔር ይስጣት። እሷም የናንተም በአንድ በኩል የናንተም ጸሎት ነው የሚመስለኝ ማለት ነው። ህዝቡ በጣም እየጸለያችሁ እንደሆነ ከስር ነግራችሁኛል። የሷ ነገር ጨንቋችሁ የሷ ህመም ተሰምቷችሁ እየጸለያችሁ ነው እና እግዚአብሔር ይስጣችሁ ለናንተም። እንግዲህ ለሷም ደግሞ ላንቺ እኔ እንጃ ምን አድርጌ ውለታሽን እንደምከፍል እኔ ከራሴ የሚጠበቀውን ነገር ነው ያረኩትና የሷ ነገር በጣም ስለተሰማኝ ነው እዚህ ድረስ መጥቼ ያወራሁት። እና ደግሞ እንደሚስተካከል አምናለሁ። ትዳራቸውም አንድ ላይ እንደሚሆኑ እና ደግሞ የዚች ውሸታም ጉድ እንደሚወጣ በጣም እርግጠኛ ነኝ። ቤተሰብ ግን ጉዷ ሲወጣ ምን እንደምትሆን ማየት እፈልጋለሁ በእውነት። እንግዲህ ሁላችሁም አይታችኋል። እሷ ከአዲስ አበባ ነው የመጣችው፣ ከሩቅ ሀገር ነው የመጣችው። ለኛ ለጓደኛዬ ብላ ነው የመጣችው፣ ለሷ መስዋዕትነት ብላ ከዛ እስከዚህ ቢያንስ ብዙ ነገር አድርጋ ነው የመጣችው። ቤቷን ትታ ለኛ ብላ መሳፈሪያ ከፍላ በልታ ጠጥታ ነው የመጣችውና እኔም እሷ እስከዚህ እስክትሄድ ድረስ ከጓደኛዬ ጋር ሆኜ ተንከባክቤ እንደምሸኛት አዲስ አበባ ሆናችሁ የምትመለከቱን ቃል ገባላችኋለሁ። እንግዲህ ነገም ዛሬም እሷ ጽጌ ትደውል ምን ትበል አይታወቅም። እስቲ እንገናኛለን። የሚፈጠረውን ነገር በደንብ እሷን መርቋት፣ ለሷም ጸልዩላት። ፈጣሪ ከቤቷ ያወጣት ፈጣሪ በሰላም እንዲመልሳት ጸልዩላት። እኔ በጣም ነው የማመሰግነው። እና እንሂድ እነዚህ